በምዕራብ ሐረርጌ አንድ ክርስቲያን ሲገደል ቤተክርስቲያን አላቃጠልንም፣ ሰው አልገደልንም። ለጅማ እስላም ነው የሾሙት። ኤርትራዊ ሚስት ያለችው ልጅ ያስወለደ ቆብ ጭኖ አስገብተው እስላም ጳጳስ አድርገው ማለት ነው። ሰላም ጤና ይስጥልን በሰለቋችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ኦርቶዶክሳውያን ጭፍጨፋውንም ቀጥሏል። አርሲ ብቻ አይደለም እንግዲህ ወደ ሐረርጌም ተላልፏልና አርሲም ላይ ሐረርጌም ላይ ዛሬ ኦርቶዶክሳውያን ሞተዋል፣ ተገለዋል። እሱን የማስመለከታችሁ ነው የሚሆነው። እሱ ብቻ አይደለም እንግዲህ ባለፈው ቃል እንደገባሁላችሁ ዛሬ አባት ላይ እየጠራናቸው የምንገኛቸው አባቶች ወይ ጳጳሳት ሙስሊም የሆነ ግለሰብ አንድ ሼክ አንድ ኡስታዝ ጳጳስ አድርገው የሾሙ ናቸው ብዬ ማስረጃ ከፈለጋችሁ ሳያችኋለሁ ብዬ ነበርና ዛሬ እንግዲህ እሱን ማስረጃ ማን ነው ሙስሊም ሆኖ ጳጳስ የሆነው ማን ነው የሚለው ነገር የማስመለከታችሁ ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ሐረርጌ የተፈጠረው ምንድነው የሚለው ነገር ሰምተን እንመለስ። ሰላም ጤና ይስጥልኝ። የኦርቶዶክሳውያን ግድያ ከአርሲ ወጥቶ ወደ ሐረርጌ የተሻገረ ይመስላል። በምዕራብ ሐረርጌ ዶባ ወረዳ ላይ አንድ ክርስቲያን ሲገደል አራቱን አፍነው ወስደዋቸዋል። እሱም ብቻ አይደለም፣ በዳሮ ለቡ አካባቢ የሚገኙ ምዕመናንም ማንም ሰው እነኚህን ኦርቶዶክሳውያንን እንዳያስጠልላቸው የተጠለለ ቢኖር ደግሞ በራሱ ላይ አደጋ እያመጣ እንደሆነ አደጋ እንደሚከሰትበት ጭምር እያስጠነቀቋቸው ይገኛሉ። በጭሮ አካባቢ በነገራችን ጭሮ ማለት አሰበ ተፈሪ ተብሎ የሚታወቀው ቦታ ማለት ነው። በጭሮ ወረዳዎች አካባቢ ላይ እና አካባቢዎች በተለይ ዳሮ ለቡ አንጫራ አካባቢ ላይ በጣም ብዙ ስጋቶች አሉ። ኦርቶዶክሳውያን በጣም በስጋት ውስጥ ያሉት አሁንም ቢሆን ደህንነታቸው የሚሰማቸው ስፍራ ላይ አይደሉም ያሉት። እንዳይወጡ እንዳይገቡ ሆነው ያሉት። ተጠልለው እንኳን በሌላ ሰው ቤት እንኳን አደጋ ቢመጣባቸውና ሌላ ሰው ቤት ቢጠለሉ እንኳን የአካባቢ ፖሊስ ስላስጠነቀቀ ማንም ሰው እነኝህን ኦርቶዶክሳውያንን እንዳያስጠልል ብሎ ስላስጠነቀቀ የአካባቢው ፖሊስ ኦርቶዶክሳውያን በነፃ በባዶ ሜዳ ላይ እንዲገደሉ ውሳኔ ተሰጥቶባቸዋል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ከአርሲም መጥቶ ጭራሽ ወደ ሐረርጌ የምንተላለፈ የሰማን ነው የምንገኘውና አርሲም እንደዚሁ ደግሞ ኦርቶዶክሳውያን ተገድለዋል። ተመልከቱ እስቲ። ድጋሚ ወደ አርሲ ተመልሰናል። እዛም ግድያው አሁንም እንደበረከተ ነው። እኛም ድምፅ ብቻ ነው ይሁን ያለ ነው። መፍትሄ የመጣ አይደለም። ኦርቶዶክሳውያን ተደራጅተው ባሉበት ቦታ ላይ ደግሞ የመንግስት ሰራዊት እየሰፈረ ነው ያለው። በአቦምሳ ወረዳ ላይ ጎልጎታ ቀበሌ የምትገኝ ላይ አንድ ገበሬ የዋህ ገበሬ ቅን የነበረ አማኝ ክርስቲያን የነበረ ሰው በማሳው ላይ እንዳለ ነው ግድያው የተፈጸመበት። ስሙም ታዴ ተክሉ እንደሚባል ተናግሯል። ታዴ ተኩ ነው የሚለው። ታዴ ተክሉ የሚባል ሰው እንደሆነ መረጃው ደርሰውናል። ኦርቶዶክሳውያን ኦርቶዶክስ በመሆናቸው ምክንያት ማሳቸው ውስጥ እየተፈለጉ ለብቻቸው እየተገደሉ እያለቁ ነው የሚገኘው። እንግዲህ ይህ ወረዳ የኦርቶዶክሳውያን እልቂት የታወጀበት እስኪመስል ድረስ በየዕለቱ ኦርቶዶክሳውያን እየቀበረች ያለች ሆናለች። ይሄን ከመዘገብ ውጭ ድምጽ ከመሆን ውጭ ምንም ማድረግ የቻለ አይደለምና ምንም መፍትሄም እየመጣ አይደለም። አንድም አባት ስለነሱ የተመለከተ አይደለም ብለን ለመናገርና እንዲሁ አባቶች የምንላቸው ራሱ እኛኑ ምን እናደርገው የሚጠይቁ ናቸውና ወይ ደግሞ እኛን ለምን ካሄዱ ከምትሉ እናንተ ሄዳችሁ ሰባት አትሆኑም ብሎ ነው ቅድም ሙጸባችን አቡነ አብርሃም ሲናገሩ ከሰማችሁ ቅድም ቀን ላይ መሰረት ቪዲዮ ላይ ለምን እናንተ አትሄዱም እንዴት እኛን ሄዱ ትላላችሁ የሚል ነገር ሲያነሱ ነበርና ያለው ንግግር ቢሆንም እናልፈዋለን። ጳጳስ ወደ ሆነው ሙስሊም ስንሄድ መጀመሪያ እቺ ቪዲዮ ተመልከቱ። ሶልኮልኝ ነው ተመልከቷት። ጋቢ ብዙ ጊዜ ጠይቀን ከጠየቅን በኋላ መልሱ ስላልተገኘ ነው፣ መልሱ ስላልመጣ ነው። በዚህ ምክንያት ነው እንጂ ሌላ መቼም እንደምታውቁት ያረግነው ነገር የለም። ቤተክርስቲያን አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሂዱና ሙቱ፣ ግደሉ፣ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው በዛ ሰዓት። ይሄ እንግዲህ የብፁዕ አቡነ ሳዊሮስ ንግግር ነው። ሰሞኑን ያደረጉት ደግሞ ከትንሽ ጊዜ በፊት ያደረጉትና አባታችን ይላሉ እኛ ሰው አልገደልንም፣ ቤተክርስቲያን አላቃጠልንም፣ ቤተክርስቲያን አላዘጋንም እኛ የሚል ነገር ያሳልፉና እውነት አባታችን ሰው አልገደሉም ወይ እናንተ ሰው አልገደላችሁም ወይ የሚል ነገር ማንሳት ፈልጋለሁ። እንዲሁ ይሄ ሰርግ ይሁንን
እንደ ሁሉ መሳሪያ ሁሉ ዲሽቃ ሁሉ አፈሙዝ የሚተኮስበት ኦርቶዶክሳዊ በማን ምክንያት ነው? ሰው አልገደሉም። በማን ምክንያት ሁሉ ላይ ሆነ የሚገኘው? ይሄስ ይሄው ላይ የጥይት ሁርምታ ቦታ አዘጋጅታችሁ በመስኮት በኩል ኦርቶዶክስ ሲያስመታ የነበረው ማን ነው? ኦኬ እነዚህ ሰዎች ማንን ደግፈው ማን እንዳይነካ ነው? የማን ስልጣን እንዳይነካ ማን ወንበር እንዲያገኝ ነበር? እንደዚህ ኦርቶዶክሳውያን ላይ የጥይት ሁርምታ ሲያወርዱ ነበር። በማን ጊዜ ነው? ማን ባስነሳው ችግር ነው? እናንተ ናችሁ። ሰው አልገደልንም፣ ሰው አላፈናቀልንም፣ ቤተክርስቲያን አላቃጠልንም አላችሁ። የቤተክርስቲያን ጉልላት ላይ ሻሸመኔ ቅዱስ ሚካኤል ቤተክርስቲያን አዲስ ቤተክርስቲያን ነበር የዛን ጊዜ ተመርቋል መሰለኝ። አሁን ላይ ቅዱስ ሚካኤል ቤተክርስቲያን ሻሸመኔ ከጉልላቱ ላይ ሬሳ ተገኝቷል። የሚሸት ሬሳ ከጊዜ በኋላ ነገር ከበረደ በኋላ የተገኘው ራሱ ሞቶ ከጉልላቱ ላይ በድንገት ሰዎች ሊሰሩ ሲወጡ ጉልላቱ ላይ ሬሳ ነበረ። በማወቂያ ነው ይሁላ ማባሰሳው ችግር ነው ይሁላ። ኦኬ እነዚህ ምዕመናን እኮ አባታችን ነው እያሉ ለብዙ ዓመታት ለብዙ ጊዜ ሲጠሩት ነበር። አባት ያለው ሰው ክዶት ጥይት ያስተኮስበት ነበር። ከዛ መጥቶ እኛ ሰው አላስገደልንም ሰው አልገደልንም የሚል ነገር ሲያነሱ የምንመለከተው ቪዲዮ ነው ወይስ ለማንደ ማስረጃ ይቀመጥ በሚል ነው ቪዲዮ የማስመለከታችሁ። በዛን ጊዜ እንግዲህ ሻሸመኔ ኦርቶዶክሳውያን ላይ ብዙ ኦርቶዶክሳውያን ይሄ የምትመለከቱት የሻሸመኔ ኦርቶዶክሳውያን ደም ሲጠረግ ነው። ከአስፋልት ላይ የሻሸመኔ ኦርቶዶክሳውያን ደም ሲጠረግ ነው ነገርየው በርዶ። እነዚህ የምትመለከቷቸው የሻሸመኔ ከተማ ሰማዕታት ናቸው። እነዚህ ሰማዕታት እነዚህ በግፍ ደማቸው የፈሰሰ ኦኬ እና አቡነ አብርሃም ወጡ ተከላክሎ ክርስቲያንን ብሎ ወጥቶ ተከላክሎ ደማቸው የፈሰሰ ሰማዕታት ናቸው። እነዚህ ሰማዕታት እውቅና አልሰጣቸውም። ደማቸው እንኳን ደመ ሰማዕታት ተብሎ እንዲዘከር እውቅና አልሰጠችም ቤተክርስቲያን። ይሄን ያክል ነው የወረደው። እንግዲህ ቀደም ደግሞ ባሳያችሁ ቪዲዮ ላይ አቡነ አብርሃም ለምን ሄዳችሁ አትዋጉም? ለምን ሄዳችሁ እናንተ ፍለፊት ቆማችሁ እንትን አታርጉም? ለምን እኛን ሂዱ ታላችሁ ነበር። ከዚህ በላይ ምን ያርግ? ይሄ እኮ 4 ኪሎ መንበረ ፓትርያርክ አይደለም እኮ ይሄ ሁላ የጥይት ሁርምታ። እዚህ ጋር የሚታወሱ ቁጥሮች እኮ ጳጳስ አይደሉም እኮ እነዚህ ቤተክርስቲያን እናስነካም ብሎ የወጡ ናቸው። ምዕመናን ከዚህ በላይ የት ይሄዱ? የት ይጋፈጡ? ጥይት ፊት ቆመው እንዲህ ሲተኮስባቸው ቤት መቀመጥ ይችላሉ እኮ በቃ አይመለከተኝም ብሎ ቤት መቀመጥ እኮ ይችላሉ። ግን ሃይማኖትን አላስነካም አላስደፍርም ብሎ የእናንተ ትዕዛዝ አክብረው ነበር ጥይት ፊት ሲጋፈጡ የነበሩት። አሁን ላይ ግን ደርሰው እናንተ ተዋጉ ቅድም ይወጣሽ መጥቻላችሁ በጣባሲ ነው ያወራ የተናገሩትን ይወራ ተዋጉ ብሎ በዚህ በኩል ለማለት ሳውራስ ለማንም አልገደልንም ማንም አላፈናቀልንም ብሎ ሲናገሩ ይሰማልና ብፁዕ አቡነ ሳዊሮስ ከዚህ በተጨማሪ ደግሞ ሙስሊም ጳጳስ አድርጎ የሾመው ማን ነው? ሙስሊም ጳጳስ አድርጎ የሾመው ማን ነው? እዚያ የምትመለከቱ ሰው ሙስሊም ነው። ይሄ ሰው ማለት ይሄ ሰው እዚህ ጋር እንግዲህ መጠጥ አለ፣ ጅራ አለ፣ ሸሌ አለ፣ የሌለ ነገር የለም። በቃ በቦቴ ይሄን ሰው ጳጳስ አድርጎ የሾመው ማን ነው? ይሄን ሰው እንዴ የሚደንስን ሰው እንዴ የሚጨፍርን ሰው ከአፉ የሚወጣ ራሱ የብልግና ቃል ሆኖ ሰው ጳጳስ አድርጎ ሾመው። ጵጵስና የሰጠው ማን ነው? ለሀገረ ስብከት ለጅማ ሀገረ ስብከት የመደበው ማን ነው? ወደ ታሪክ የመለስኳችሁ እሺ፣ ወደ ኋላ ተመለሰን ነው ማን ነው ይሁን ላይ ያደረገ ያለው? ይሁን ላይ ያደረገው ማን ነው? ዛሬ ሰው አልገደለም፣ ሰው አልተኮስንም፣ ሰው አላፈናቀልንም። እንዴ ከዚህ በላይ ሰው መግደል አለ እንዴ? የጅማን ኦርቶዶክስ ያመለኩ መግደል እኮ ነው። ሙስሊም ጳጳስ አድርጎ እነሱ ላይ መሾም እነሱ ሙሉ መግደል እኮ ነው። ሰው ታቶ አባት ታቶ እንዲሁም እንደዚህ ጨፋሪ እንደዚህ አይነት ሲሰኛ ጳጳስ አድርጎ ይሾማል። ዛሬም እንደዚህ አይነት ጳጳሳት አሉ ባይዘው እዛው ክህነት ውስጥ በስና ውስጥ የሚገኙት ማለት እንደዚህ አይነት ፋይዳ ያለባቸው ብዙ አሉ። በእነዚህ አይነት ፋይዳዎች ናቸው ያስፈራሩ እንዳይናገሩ የሚያደርጓቸው ባይዘው አባቶች ለምን አይናገሩም? ለምን ጽዮት እንዳለና እንደዚህ አይነት ፋይዳ ያለባቸው አብዛኞቹ፣ ሁሉም አይደለም አንዳንዶቹ እንደዚህ አይነት ፋይዳ ያለባቸው ሰው ሊናገሩ አይችሉም ማለት ነውና ይሄን ነገር ዘመድኩን ግልጽ አድርጎ ያስቀምጥልናልና እስቲ እንስማ። ነገር የለም አሁን የሲኖዶስ ዋና ጸሐፊ ተደርገው የተሾሙት ብፁዕ አቡነ ሳዊሮስ የሚናገሩትን እንስማ። ጋር ጥላምጣው እንደገና በውጭ ሀገር ይገባናል። ሌላው ደግሞ እንደገና
በውጭ ሀገርም በውስጥ ሀገርም ክፍለ ሀገር ቆይታችሁ የመጣችሁት አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል፣ ማየትም ያስፈልጋል። የተሰራውን ልዩ የሆነ በአጭር ጊዜ ውስጥ ከተማችን አዲስ አበባ ልዩ ሆና እንደሌላው ሀገር አዲስ አበባ ትመስል ነው በአሁኑ ሰዓት እንደ አውሮፓ ወይንም አሜሪካ ከተማ ነው የምትመስለውና እሱንም የመጎብኘት ጊዜ ሊኖረን ስለሚገባ አጠር አድርገን ጊዜያችንን እንጠቀምበት። እኛም በዚያው በመማር እኛም ግቢያችንን የማስባብ ስራ ጀምረናል። እንደምታዩት ጠቅላይ ቤተ ክህነት መንበረ ፓትርያርክ ጠቅላይ ቤተ ክህነት የማመቻቸት የማስባብ እኛም እየጀመርን ነው ያለነው። ከሁሉም የበለጠ ደግሞ መንበረ ፓትርያርክ እንደሌላው የሚጎበኝ የሚታይ የሚናፈቅ መሆን ስላለበት እኛም ጀምረናል ማለት ነውና ስለዚህ ጊዜያችንን በአግባቡ ተጠቅመን ወደ ውይይቱ ወደ መወያየቱ ብንሄድ የተረፈውን ጊዜ ብንጠቀምበት የተሻለ ይሆናል ለማለት ፈልጌ ነውና ስለዚህ ለዚህ ሰዓት ለዛሬው ዕለት ያደረሰን ክብር ምስጋና ለሱ ይሁን። ፈቃዳችሁ ከሆነ በዚህ መልኩ ቢሆን ለማለት ነው። ካረጋችሁ በደንብ ስሮል አታጥሩት። ስለዚህ ከዚህ በመቀጠል ትናንት ይበቃል። እንግዲህ የሁላ ካህን የሁላ አስተዳዳሪ የሁላ መነኩሴ ተሰብስቦ መጥቶ በየሀገረ ስብከቱ በመናፍቃን የሚወሰደው ወደ እስልምና የሚሄደው የሚገደለው የሚዘረፈው የሚታገተው ገንዘብ የሚጠየቀው ኦርቶዶክሳዊው ክፍል ነው። ጫጭቷል፣ ደህይቷል። እነሱ ግን ምንም የጎደለባቸው ነገር ስለሌለ ሌላ ነገሩን መነጋገሩን ትተን አዲስ አበባ እንደ ኒውዮርክ እንደ ለንደን እንደ አውሮፓ እንደ አሜሪካ መስላለችና እንጎብኛት። ይህ ስብሰባውን አጠራጠር እናድርገው። ምንም ነገር እኛም ግቢያችንን በጣም ማሳመር አለብን። መንበረ ፓትርያርኩ የሚጎበኝ የሚናፈቅ መሆን አለበት። እንግዲህ ይሄ ማለት ሰው እየተወገደ ችግኝ እየተተከለ ማለት የመሪያቸውን ስራ ማለት እንዲህ አይነት ቤተክርስቲያንን ለምዕመናኑ ጠበቃ የማይሆኑ እንግዲህ አቡነ ሳዊሮስ በኦሮሚያ ኦርቶዶክሳውያን ሃይማኖታቸውን እየተዉ ነው ብለው ነው ቤተክርስቲያንን ቀኖናዋን ጥሰው ዱርዬ እስላም አምጥተው ጳጳስ ያደረጉት ማለት። ከድርን ታስታውሱታላችሁ። ከድር ሲደንስ ከድርን ታስታውሱታላችሁ። እኔ ያጋለጥኩት ማለት ነው። ለጅማ እስላም ነው የሾሙት። እስላሙን አምጥተው ከማሊ ከአፍሪካ ሀገር አምጥተውት ይቴጭሱት እስመላም የሚለው ታስታውሱታላችሁ። ይቴጭሱን የአርሰናል ደጋፊ ኤርትራዊ ሚስት ያለችው ልጅ ያስወለደ እስላም ከድር ደናስ ጨፋይ ቃሚ አቡነ ሳዊሮስ አምጥቶ ሹመው ያውም ለጅማ የአባጅፋር ሀገር ነው እስላሞች ናቸው የሚያስተዳድሩት በሚል ኦርቶዶክስንም እስላም ያስተዳድራት ብለው ቆርጭኖ አስገብተው ነው እኔን አልቃ ገብቼ ቪዲዮውን ለቅቄ ፎቶውን ለቅቄ አራው ብዬ የጅማ ህዝብ ወጥቶ ተወቅጦ ተቀጥቅጦ በእስላሞቹ በኦሮሚያ ፖሊስ ተቀጥቅጦ እምቢ ብለው አቡነ እስጢፋኖስን አናስገባም ብለው መልሰው የኦሮሚያ ፖሊሶቹ የኦሮሚያ መንግስት አውቶቡስ ምንድነው አውሮፕላን አይሳፈሩም ብሏቸው ህዝቡ ግን አባታችንን እንፈልጋለን እስላም አይሾምብንም ብለው ትዝ ይለኛል። አጠገብ እዛው ሰው አለኝ እኔ የዩኒቨርሲቲው ፕሬዝዳንት የኦሮሚያ ፖሊስ ኮሚሽን ልክ ምሽት 4 ሰዓት አካባቢ ነው የለቀኩት። ያንን እንደ ጧት እሑድ ሊገባ እነሱ ጅማ ዩኒቨርሲቲ ተቀምጠው ማረፊያ ተሰጥቷቸው እኔ የለቀኩት ሩጦ መጥቶ አንተ ይሄ ሰውዬ ነህ እንዴ ያለው። ይሄ ዘመድኩን የለቀቀው አንተ ነህ? እስላም ነህ? ኧረ አይደለም ዝም ብዬ ስቀልድ ነው። የምትደንሰው አንተ ነህ? በጡ ይሄ ሰውዬ እንዳይሄድ ቤተክርስቲያን እንዲህ ያዋረዷት
ቤተክርስቲያን የተዋረደችው በወላዶች በእስላሞች እስላም ጳጳስ አድርገው ማለት። እኔ ስናገር ይከፋቸዋል። አባቶችን ይናገራሉ፣ አንተ ለኛለ ገደል ግባ። ግን እኔ እናገራለሁ፣ አንተ ጽደቅ፣ እኔ ሲኦል ልግባ። እንዲህ አይነት ጨካኝ ቤተክርስቲያኗን ለማዋረድ ለማኮሰስ ነውር ያለባቸው እየተመረጡ እየተሾሙ ካድሬ እየተሾመ ቅድስና ያላቸው የጸሎት ሰዎች እየተገፉ የእውቀት ሰዎች እየተገፉ አሁን በዚህ በኩል የመጀመሪያውን አምጣው ይሄ በዚህ በኩል ከዚህ ከጃንጥራር አጠገብ ሱፍ ካደረገው ፊት ያለው መነኩሴ የአቡነ ሳዊሮስን በትረ ሙሴ የሚይዝ ሰው ነው፣ የጃጂ ሰው ነው። ይሄ አሁን ታብታብ የሚል አሁን በኦሮሚያ በሸገር ሲቲ ውስጥ ስልጣን ቦታ የተሰጠው ቲክቶክ ተጠቃሚ ነው። ግን ኦሮሚያ ስለተወለደ ኦሮሚያ የሚመስል ትግሬ ድብን ያለ ትግሬ አባቶቹ ትግሬ ከዚያ በነውር የተባረረ ቅሌታ ግን ኦሮሞንን በሚል ኦሮምኛ ስለሚናገሩ በኦሮሞ ስም ለስርዓቱ በማጎብደድ ምንም አይነት ቅጭሽ ስለማይላቸው እንደዛ በመሆን ይመጡ። አባጣን ታውቁታላችሁ። 3 ሽጉጥ ነው ያለኝ 3 ሽጉጥ ይሉኛል እንዴ? እኔ 2 ሽጉጥ ነው ያለኝ 2 ሽጉጥ ነው ያለኝ። እኔ የ40 ሚሊዮን መኪና ነው ከየት አመጣው የሚጠይቀው የለም። አደባባይ የሚናገር ኦሮሞ ስለሆነ እግዚአብሔር ይፈርዳል። ደግሞ ከቤቱ ቢጀምረው ምናለን ምዕመናን የሚቀምሱትን ጽዋ እግዚአብሔር ጅራፉ ከአሜሪካ መጥተው ተመልከቱ። እንግዲህ አሁን ከአሜሪካ የመጡትን እንመልከታቸው። ከአሜሪካ መጥተው ኢንተርቪው ይሰጣል። አንድ ስለ ቤተክርስቲያን አንድ ስለ ምዕመናን ደንታ የላቸው። ዶላር አበል የሚሰበስቡ ነው። ለቁስ ለምድራዊ ነገር ከዚህ ቦታ ስንት ድሃ ከዚህ ቦታ ስንት ደም ስንት ነውር እንደተሰራ የማያውቁትን ካድሬዎቹ መስራት ያልቻሉትን ስራ የሚሰሩ ቪዲዮውን አምጣው። የአሜሪካውን ቪዲዮ አምጣ። እንግዲህ ኦሮሞዎቹ አሁን ከፊት ያስከተሉ ነው። ከኋላ ያሉትን እንመለከታለን። አሁን ቅድም የላኩልህን አምጣ። ቴክኒሻን የላኩልህን አሳይና እንሂድ። እንስማ። አቡነ ፋኑኤል ይባላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲ ሀገረ ስብከት ሊቀ ጳጳስ ናቸው እና እሳቸው እንግዲህ አዲስ አበባ ከመጡ በኋላ የተደመሙበትን ነው የሚያወሩት። እንስማቸው። አዲስ አበባ እንደሚያምሩ እንዴት እንደሚያምሩ የኔ አባት ወዛቸው ራሱ ሳልመናሳ ነው የሚበሉት። ሳልመናሳ ነው የሚገቡት። ኢቢኤስ በደንብ ሰርቶላቸዋል እንዴት ሰርተው እንደሚበሉ ምናምን። አያርሱም፣ አይዘሩም፣ አይቆፍሩም እውነት እና በቃ በጣም ደስተኛ ናቸው። ከዛ መጡ፣ ከዛ አዲስ አበባ መጡ። ይናገራል። እስቲ እንያቸው፣ እንስማቸው። አዲስ አበባ እንደ ስሟ አዲስ እየሆነች ነው የተመለከትነው። ብዙ የኮሪደር ልማቶች፣ መንገዶች ተመልክተናል። ለልማት ተነሺዎችንም መተን ተመልክተናል። ገላንጉራ የሚባል ቦታ ላይ ከተማሪዎችም ጋር ተገናኝተናል። እንግዲህ ይኖሩበት ከነበረው ህይወት በእጥፉ የተሻለ ቦታና ንጹህ አየር የሚያገኙበት ቦታ በተለይ ለተማሪዎቹ ዕውቀትን እንደው በስፋትና በነጻነት የሚሸምቱበት ቦታ እንደሆነ ተመልክተናል። አኗኗራቸው እጅግ በጣም ደስ የሚል ነው እና ይሄ በጣም የሚመሰገን ከተማው መስተዳድር የሰራው ስራ በእጅጉ የሚደነቅ ነው። እንግዲህ ይህንን ሀሳብ ያመነጩም በስራ ላይ ያውሉትን ሁሉ በእጅጉ አድርጌ ያመሰግናለሁ። ጠቅላይ ሚኒስትራችን ዶክተር ቀጥል ኦኬ ቶቶ እኚህ ደግሞ ጠቅላይ ሚኒስትሩ ማለት ሌሎችም እንደዚሁ ይናገራሉ፣ ያመሰግናሉ። አንዳቸውም ደፍረው ግን ቤተክርስቲያኒቷ ምዕመናኖቿ እባካችሁ ልማቱ ጥሩ ነው አልሙት፣ እሱ ጥሩ ነው አልሙት፣ እባካችሁ አትግደሉን፣ እባካችሁ አንሙት፣ እንደ ዜጋ እንቆጠር ግን አይ ቢሆንስ የት ይላል? እንደነ ብፁዕ አቡነ ይስሐቅ አይነት አልቃሾች ሄዶ የሚጠይቁ ካልሆኑ በስተቀር
ይሄ ነው እንግዲህ እዚህ ጋር የምትመለከቱ ሰውዬ ዘመድኩን ሙስሊም ጳጳስ አድርገው ሾሟል ብሎ የተናገረው ሰው ይሄ ከር የተባለ ግለሰብ ነውና ቤተክርስቲያን በዚህ ልክ ነበር ያዋረዱት በጊዜው እንግዲህ ዛሬም እነሱ ናቸው እንግዲህ ቦታ ይዘመግሩት እነዚህን አባቶች ድምጽ ይሆናሉ ለማን ይቆማሉ ብሎ ማሰቡ ነው ከንቱ ልፍለፋ ካሉ በስተቀር አራቅም ማድረግ ያለብንና እናንተም እንግዲህ እስቲ የእናንተን ሐሳብ ኮሜንት ላይ አስቀምጡልን እስቲ እኛን አባስሟቸው ቋንቋችሁን ብሔራችሁን የተደገፋችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ አፈሩን አፍሳችሁ ብሔር ምንድነው ብትሉት አማራ ነኝ ይላል ኦሮሞ ነኝ ይላል ትግሬ ነኝ ይላል ሰው እንዴት ብሔር ያመልካል እንዴት ቋንቋ ያመልካል በዚህ ልክ ሰው እንዴት ይወርዳል በዚህ ልክ እንዴት አእምሮና ልቦ እንዴት የጠላት የዲያብሎስ መጫወቻ ይሆናል አፈር ብሔር የለውም እኛ ብሔር የለንም እንደው አንድ ምሳሌ ልንገራችሁ 2018 ይቀር ከተባለ ከአገልጋዮቹም ከአማኞቹም ነው ይቀር እግዚአብሔር የበጎ ዓመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት እውነት ውሸት ልጠይቃችሁ አንድ ጥያቄ ሕፃን ልጅ ሲወለድ እየሳቀ ነው እያለቀሰ ነው የሚመጣው በምን ቋንቋ በምን ቋንቋ አያችሁ አሁን ሕፃኑ እያለቀሰ ነው የመጣው በምን ቋንቋ ባል መልስ የለውም ለምን ምን ቀደመ ሰው ቀደማ ሰው ነው የቀደመው ቋንቋ አልቀደመም ባካችሁ ልባችሁ በዚህ የተዘጋባችሁ ሰዎች ክፈቱ ቋንቋችሁን ብሔራችሁን የተደገፋችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ ዓመት ይቀደስ በረከት ይመለስ ሰላማችን ይምጣ መከባበራችን ይምጣ ዘረኝነት ይራቅ ከምድራችን ካልን ከዚህ መንፈስ ውስጥ ውጡ ኢትዮጵያ ውስጥ ምን ዘረኛ ያልሆነ ነገር አለ ምን ብሔርተኛ ያልሆነ ነገር አለ ባንካችን እንኳን ብሔርተኛ አይደል እንዴ አይደል ተመልከቱ ከዓመት ዓመት ሰው በምግባር እየተለወጠ ከዓመት ዓመት ሰው በበጎነት እያደገ በጥበብ በሞገስ በመንፈስ እያደገ ንስሐ አልገባው ንስሐ ገብቶ ስጋው ደሙ ያልተቀበለ ስጋው ደሙ ተቀብሎ ከእግዚአብሔር የራቀ ወደ እግዚአብሔር ቀርቦ በመንፈስ ያድጋል እንጂ ቁልቁል እንወርዳለን እንደ ካሮት አማራ ባንክ ኦሮሞ ባንክ ደቡብ ባንክ አሁን ደግሞ በሃይማኖት ተጀምሯል እግዚአብሔር ያርቀልን አሁን በሃይማኖት መጥቷል ከክፉ ሽሹ በጎ ዘመንን ለማየት ከክፉ ሽሹ ያለው ከዚህ ሽሹ ዛሬ ህዳር 7 ነው እንደሚታወቀው ነው በዛ አጋጣሚ እንኳን ረሳችሁ ስላሴም ናቸው ሊቀ ሰማዕታት ቅዱስ ጊዮርጊስም ናቸውና ቅዱስ ጊዮርጊስን የምናከብርበት ምክንያት ምንድነው መዘክርበት የሆነ ነገር እስቲ ባጭሩ እንመልከት ህዳር 7 ቀን ሊቀ ሰማዕታት ቅዱስ ጊዮርጊስ ሁለት ድንቅ ተአምራት ያደረገበትን ቀን የምናስብበት ቀን ነው በረሃብ ይሞት ብሎ በማሰብ አንዲት ምንም በሌላት ባሏ በሞተባት ልጇ ህመምተኛ ሆነች አንዲት ደሃ ሴት ቤት አስረውታል እና ቅዱስ ጊዮርጊስ ያችን ሴት ምን ነበር ያላት አንቺ ሴት እባክሽ በቤትሽ ውስጥ የሚበላ አለ ወይ ከበላው 6 ቀኔ ነው አላት ያቺ ሴት ግን ምን አለችው ይላል ባሌ ከሞተ ዓመታት ተቆጥረዋል ልጅ 4 ዓመቱ እያለ ነበር የሞተብኝ እና አሁንም እንኳን ላንተ ማበላው ቀርቶ ለራሴ እንኳን መበላው የለኝም አለችው ይላል ማንን ነው የምታመልከው አላት አጵሎንን ብላ አማልክቱን ጠራችለት እና ምንድን ነበረ ቅዱስ ጊዮርጊስ ያላት አንቺ እኮ ቤትሽ በድህነት የኖርሽው እንዲህ የሆንሽው አምላክሽ እግዚአብሔር ባንቺ ላይ ፈርዶብሽ ነው አላት ቅዱስ ጊዮርጊስ ሊፈርድባት ፈልጎ አልነበረም ይልቁንስ ወደ ንስሐ እንድትመለስና እንድትጸጸት የትናንት ህይወቷ እንድታስብ ስለፈለገ ነው በኋላ በጣም ተደነቀችና ወጣችና ወደ ውጭ ምግብ ልታመጣለት በልቧ ምን ትል ነበር ይላል የሚናገረው ነገር ሁሉ በጣም ድንቅ ነው እና ይሄ ሰው ከአምላክ የተላከ ሳይሆን አይቀርም ማለት ይችላል እና ወጣ ስትመለስ ቅዱስ ሚካኤል ከሰማይ ላይ ወርዶ ቤቱን መብል በመብል አደረገው ይላል እና የሷ መሶብ ጭምር ሳይቀር መብል በመብል ሆኖ መሶቡ ጭምር ሞላ ይላል እና ቤቱ ስትመጣ ድንቅ ታምር ተደርጓል ከሱም አልፎ ደግሞ ምሰሶ የታሰረበት ምሰሶ ከቤቱ 15 ክንድ ያህል ከፍ ብሎ ነበር ይላል እና በጣም ተደነቀች ባየችው ጊዜ እግሩ ስር ተደፋችና ሰግዳ ምን አለች አምላክ በሰው ተመስሎ ወደኔ መጣ አለች ይላል እና ስትሰግድለት አንቺ ሴት ሆይ ተነሺ
እኔ አምላክ አይደለሁም፣ እኔ ክርስቶስ አይደለሁም፣ ይልቁንስ አንድ የኢየሱስ ክርስቶስ ባሪያ አገልጋዩ ነኝ፣ እባክሽን ተነሽ ያላት እና የሚደንቀው እባክህ በህይወቴ አንድ ነገር ዛሬ ልለምን አለችው። ምንድነው እሱ አላት። ልጄ ገና ከልጅነቱ ጀምሮ ከተወለደ ጀምሮ መናገር አይችልም፣ መስማት አይችልም፣ ማየት አይችልም፣ በእግሩ መራመድም አይችልም እና እባክህ ይሄን ልጄን ፈውስልኝ አለችው። ታዲያ ምን አላት ያቺን ሴት? ብታምኚ ልጅሽ ይፈወሳል አላት እና ወደ እኔ አምጪው አላት እና ልክ ስታመጣው በተአምር አይኑ እንዲበራ አደረገ ይላል። በእውነት አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። በኋላ አይኑ ሲበራ ምን አለች? እንደ የቀረውስ አለች። አይኑስ ሳየ፣ እግሩ መራመድ አይችልም፣ ጆሮቹም አይሰሙም፣ አፉም አይናገርም አለ። ብታምኚ እግዚአብሔር በወደደውና በፈቀደው ቀን ተአምርን ያደርጋል፣ በትዕግስት ብቻ ጠብቂ አላት። ይሄ ከተፈጸመ በኋላ ከቀናት በኋላ ዱዲያኖስ ከቤቱ ማማ ላይ ሆኖ ሲንቀሳቀስ ምን ያህል ያ ከመንደሮቹ ከቤቶቹ መካከል ቅዱስ ጊዮርጊስ ያለመለመው ዛፍ ከፍ ብሎ አየ እና ይሄ ዛፍ መቼ ተዘርቶ መቼ በቅሎ ነው አለ። ንጉሥ ያልነገርን እንደሆነ እንጂ ይሄ እኮ ቅዱስ ጊዮርጊስ የምንለው የክርስቲያኖች የሚመኩበት እኔ የክርስቶስ አገልጋይ የሚለው ሰው እኮ ነው ይሄንን ያደረገዋል። በኋላ አስወጡት፣ መከራ ደረሱበት፣ ገረፉት እና በዚች ቀን የድሃይቱን ቤት ምሰሶ ያለመለመበት ቀን። ሁለተኛው ደግሞ በቅዱስ ጊዮርጊስ ስም የተሰየመው የልዳ ቤተክርስቲያን ውስጥ ዲዮቅልጥያኖስን የቀሰፈበት ቀን ነው። ዲዮቅልጥያኖስ አብያተ ክርስቲያናትን ሲያቃጥል የጦር ጄኔራል የነበረው አውህሶ የተባለውን ጄኔራል ሂድና አቃጥል ብሎ ይልከዋል እና ሲልከው በዛን ሰዓት ቤተክርስቲያኑ ሲገባ ተቀስፎ ይሞታል እና ምን አለ እኔ ስለሌለው ነው ብሎ ደፋር ነውና ሰራዊት አስከትሎ ሄደ። የሚደንቀው ነገር እዛ የነበሩትና ያተ ቅዱሳት ሲያፈራርስ ቅዱስ ሚካኤል አይኑን አጥፍቶት በዚያ እወጣለሁ ሲል ቤተክርስቲያን የነበረ ደውል ራሱን መጥቶት ዲዮቅልጥያኖስ 7 ዓመት ሙሉ በዚያ በልዳ ቤተክርስቲያን ውስጥ የአይምሮ መምተኛ ሆኖ ሰንብቷል። የሚደንቀኝ ነገር በጣም ይህን ታሪክ ሳይ 40 ዓመት ሙሉ ቤተክርስቲያንን ያሳደደ ጨካኝ ንጉሥ እዛው ሊያቃጥሎ የነበረ ቤተክርስቲያን ውስጥ ነው የአይምሮ መምተኛ ሆኖ አይነ ስውር ሆኖ 7 ዓመት እየለመነ የኖረው። አንድም ክርስቲያን አንድም ካህን ግን አንተ እኮ ጨካኝ ነህ ብሎ ከመመጽወት ወደኋላ አላሉ። አንተ ከቤታችን ውጣ ደም አፍሳሽ ነው ብሎ ያስወጣው የለው። ክርስትና አዳጌ በቀልነት ነው። በኋላ ግን ልክ የሞቱ ጊዜ ሲደርስ በጣም የሚደንቃችሁ ነገር ልክ ሰይጣን ምን አደረገ? አንድ ቀን ገደል ጫፍ ላይ እየመራ ወስዶ አሁን አይንህን ባበራልህ ምን ታደርግልኛለህ አለ። ክርስቲያኖች የገቡበት ገብቻ ያጠፋልህ። በኋላ ምን አለው? ይህ የመጨረሻ የሞት ቀን ነው ብሎ ገፍትሮ ከገደል ጥሎ ዲዮቅልጥያኖስ ሞቷል። እና ሁለተኛው ዲዮቅልጥያኖስ የተቀሰፈበትና በልዳ ቤተክርስቲያን ውስጥ ቅዱስ ጊዮርጊስ ታምር ያደረገበት ቀን ነው። ኤኒዌይስ ቪዲዮአችን ነው ነበር። አሁን አዲስ ነገር ነው ስራችሁበት እና መረጃ የምናገኛችሁበት አልጠራጠርም። አሁንም ቢሆን እንግዲህ በአርሲና በሌሎች አካባቢዎች ላይ በግፍ ለሚጨፈጭፉ በግፍ ለሚሞቱ ለሚሰደዱ ኦርቶዶክሳውያን ክርስቲያኖች ድምጻችን ማሰማታችንን ቢያንስ እናቁም ማለት ፈልጋለሁ። ሁላችሁም በያላችሁ ወጥተው ታርጉላችሁ። እግዚአብሔር አምላካችን እረኛ ያንሳልን፣ መሪ ያንሳልን። በቀጣዩ እንመለሳለን። ላይክና ሼር ማድረግ እንዳይረሳ። ቸር ቆዩልን።